በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ወደ የኔታ ምስሎች የዩቲዩብ ገጽ በሰላም መጣችሁ። ዛሬ ደግሞ የምንመለከተው የአብይ ጾም 6ኛ ሳምንት ስለሆነው ስለ ገብርኄር ነው። ይህንን ቪዲዮ ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ ይጀምሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስያሜ የአብይ ጾም 6ኛው እሁድ ወይም ሳምንት ገብርኄር ይባላል። ስያሜውንም የሰጠው ኢትዮጵያዊ ሊቅ ቅዱስ ያሬድ ነው። ከአምስቱ መጻሕፍቶች አንዱ በሆነው ጾመ ድጓ የአብይ ጾም ሳምንታት ስያሜዎች ከነ ሥርዓተ ማህሌቱ አዘጋጅቷል። ስለዚህ በ6ኛው የአብይ ጾም ሳምንት ከዋዜማው ቅዳሜ ጀምሮ ቤተክርስቲያን የሚዘመረው ዝማሬ፣ የሚሰበከው ስብከት፣ የሚሰጠው ትምህርት ገብርኄርን ወይም ታማኝ አገልጋይን የሚያወሳ ነው። ገብርኄር ማለት ታማኝ አገልጋይ፣ በመልካም ሥራ የተመሰከረ አገልጋይ ማለት ነው። ይህ ሳምንት በቤተ ክርስቲያን የሚነበበው ወንጌል የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ወይም የመክሊት ምሳሌ ነው። ይህ ምሳሌ የዳግም ምጽአት ተስፋን ከቀደመው ደብረ ዘይት ጋር በማገናኘት በተግባር እንዴት እንደምንዘጋጅ ያስተምራል። እምነትን ከተትረፈረፈ መልካም ሥራ ጋር አስተባብሮ ይዞ የተገኘ ሰው በጌታ ዘንድ ታማኝ አገልጋይ ተብሎ በመንግሥተ ሰማይ ከፍተኛ ዋጋ እንደሚያገኝ ጌታችን በምሳሌ ያስተማረውን እንመልከት። በምሳሌያዊው ታሪክ መጀመሪያ ላይ የምናገኘው አንድ መንገድ ሊጀምር ያሰበ ሰው ከመሄዱ በፊት አገልጋዮቹን ጠርቶ ለእያንዳንዳቸው እንደ ችሎታቸው መጠን ለአንዱ 5 ለአንዱ 2 እንዲሁም ለሌላኛው 1 መክሊት ነግደው ያተርፉበት ዘንድ እንደሰጣቸው ነው። ገና ከታሪኩ መጀመሪያ እንደምንረዳው የአገልጋዮቹ ጌታ ምንም እንኳን እርሱ ለመንገድ ቢዘጋጅም ሀብቱ ግን በተዘጋ ቤት ውስጥ ተቆልፎበት እንዲቀመጥ አልፈለገም። በዚህም ጊዜ አገልጋዮቹን ጠርቶ ገንዘቡን በአደራ ተቀብለው እንዲያተርፉበት ማዘዙን እንደ ማስረጃ ልናቀርብ እንችላለን። ሆኖም ግን ማትረፍ በመፈለጉ ብቻ ገንዘቡን ያለ አግባብ አልበተነም። ነገር ግን ለእርሱ ቀረቤታ የነበራቸውን አገልጋዮቹን ጠርቶ ያውም እንደየችሎታቸው መጠን ኃላፊነቱ ሳይከብዳቸው እንዲሰሩበት ገንዘቡን አከፋፈላቸው። ይህ ጌታ ቅንነትና ርኅራኄ የበዛለት እንደሆነ የሚያመላክተን ነገር ነው። ይኸውም ለአገልጋዮቹ ኃላፊነትን ቢሰጥም እንኳን ከእነርሱ ጋር በነበረው ቀረቤታ ማን ምን መስራት እንደሚችል ከግምት ውስጥ በማስገባት ለእያንዳንዳቸው እንደ ኃላፊነት የመሸከም አቅማቸው 5 2 1 እያደረገ መስጠቱ ነው። ምናልባት ስስት ባልተላቀቀው ስሜት ለሚያስብ ሰው የዚህ ጌታ መክሊት አሰጣጥ አድሎ ያለበት ሊመስለው ይችላል። ታሪኩን ግን እስከ መጨረሻው ብንከታተለው የሚያሳየን የባለመክሊቱን ባለቤት ቅንነት ነው። ይህ ጌታ ለአገልጋዮቹ እንዲያተርፉበት መክሊቱን ሰጥቷቸው በሄደበት ሀገር አልቀረም። ይልቁንም እያንዳንዱን በተሰጣቸው መክሊት ምን እንደሰሩበት ሊቆጣጠራቸው እንደመጣ እናነባለን። ስለዚህ አገልጋዮቹ በሰጣቸው መክሊት ምን እንደሰሩ እንደሚጠይቃቸው እያወቀ ከአቅማቸው በላይ የሆነ መክሊትን በመስጠት ምን ሲሰሩ የተሰጣቸውን መክሊት ያህል ማትረፍ እንደሚችሉ በማሰብ እንዲጨነቁ አልፈለገም። በተቃራኒው የምናየው ያለምንም ጭንቀት ከአእምሯቸው በላይ ሳይሆን ባላቸው ኃይል ተጠቅመው መስራትና ማትረፍ የሚችሉትን ያህል መክሊት እንደሰጣቸው ነው። ከብዙ ጊዜ በኋላም የእነዚህ አገልጋዮች ጌታ በሰጣቸው መክሊት ምን እንደሰሩበት ሊቆጣጠራቸው ሲመጣ 5 መክሊት ተቀብሎ የነበረው ሌላ 5 እንዲሁም 2 መክሊት ተቀብሎ የነበረው ሌላ 2 መክሊት አትርፎ ጌታቸው ፊት እንደቆሙ ያ ጌታም
በእነዚህ አገልጋዮቹ ታማኝነት ተደስቶ ወደ ደስታው እንዳስገባቸው እናያለን። በተቃራኒው ደግሞ ያ አንድ መክሊት ተቀብሎ የነበረው ምድርን ቆፍሮ ያተርፍባት ዘንድ የተሰጠችውን መክሊት እንደቀበረ፣ ከዚህም አልፎ ምን እንዳደረገበት ሲጠየቅ የአመፅ ንግግር እንደተናገረና በዚህ ከፊቱ ያዘነው ጌታውም ያን ክፉ አገልጋይ እንዲቀጣ እንዳደረገው እናነባለን። ባለጸጋ የተባለው ጌታ ነው። መክሊት የተባለው ልዩ ልዩ የአገልግሎት ጸጋ ነው። ያተረፉት በሚገባ በታማኝነት ያገለገሉ ቅዱሳን ሰዎች ናቸው። መክሊቱን የቀበረው ደግሞ በታማኝነት በተሰጠው ጸጋ ማገልገል ሲገባው ያላገለገለ ነው። ጌታ ሊቆጣጠራቸው መጣ ማለት በዕለተ ምጽአት ለሁሉም ባገለገለው አገልግሎት ዋጋ ለመስጠት እንደሚመጣ ያሳየናል። በዚህኛው ክፍል ከተጠቀሰው ታሪክ ሦስቱን አካላት ማለትም የመክሊቱን ሰጪ ጌታ፣ በጎ የተባሉ አገልጋዮችና ክፉና ሰነፍ የተባለውን አገልጋይ በተናጠል እንመልከታቸው። የአገልጋዮቹ ጌታ። ይህ ሰው ለገንዘቡ ጠንቃቃ ከመሆኑ ባሻገር በአገልጋዮቹ ላይ ሙሉ ስልጣን እንዳለው እንመለከታለን። በክፉ አገልጋይ ላይ ባለመታዘዙ ምክንያት የፈረደበትን ፍርድ ልቅሶና ጥርስ ማፏጨት ወዳለበት በውጪ ወዳለ ጨለማ እንደከተቱት ስንመለከት የሚያሳየን የአገልጋዮቹን ጌታ ታላቅ ስልጣን ነው። ምንም እንኳን ስልጣን ጽኑ ቢሆንም ይህ ጌታ ፍርዱ ግን በእውነት ላይ የተመረኮዘ መሆኑን ደግሞ በድካማቸው ታግዘው በተሰጣቸው መክሊት ላተረፉት በጎ አገልጋዮች የሰጣቸውን ደግሞ ፍጹም ደስታ መጥቀስ ይቻላል። በጎ አገልጋዮች። በአገልጋዮቹ ጌታ በጎ አገልጋዮች የተባሉት 5 መክሊት የተቀበለውና 2 መክሊት የተቀበለው ናቸው። እዚህ ጋር ማስተዋል የሚገባው እነዚህ ሁለቱ አገልጋዮች በጎ አገልጋዮች ለመባል ያበቃቸው አስቀድመው ብዙ ወይንም የተሻለ ቁጥር ያለው መክሊት ለመቀበል መብቃታቸው አይደለም። ጉዳዩ የመክሊቱ ቁጥር ሳይሆን በተሰጣቸው መክሊት መጠን የሚገባቸውን ያህል ደክመው ማትረፍ መቻላቸው ነው። ወይንም ያ ባለ አንድ መክሊት አገልጋይ ከሁለቱ ያላነሰው ከአንድ በላይ መክሊት መቀበል የማይችል መሆኑን ሳይሆን በዚያችው በአንዷ መክሊት እንኳን መስራት አለመቻሉ ነው። ክፉና ሰነፍ አገልጋይ። ክፉና ሰነፍ አገልጋይ በታሪኩ ውስጥ የተጠቀሱ 3 መሰረታዊ ችግሮች አሉበት። የአገልጋዮቹ ጌታ ወደ መንገድ ሊሄድ በተዘጋጀበት ወቅት አገልጋዮቹን ጠርቶ ለእያንዳንዳቸው እንደ ችሎታቸው ገንዘቡን ሲሰጣቸው አትርፈው እንዲቆዩት ነው። ከላይ እንደተመለከትነው የተለያየ መክሊት መስጠቱም አቅማቸው በሚፈቅደው የሥራ ደረጃ እንዲሰማሩ በማሰብ ነበር። ይህ ሰነፍ አገልጋይ ግን ያደረገው ከታዘዘበት ዓላማ በተቃራኒው መልኩ ነው። ሊሰራበት የሚገባውን መክሊት ቀበረው። ይህም ለጌታው ትእዛዝ ያለውን ቸልተኝነት ያሳያል። ጌታው በመጣ ጊዜ አመፅ የተመላበት የሐሰት ንግግር ተናግሯል። ከሄደበት ቦታ ተመልሶ ጌታው በተሰጠው መክሊት ምን እንዳደረገ ሲጠይቀው አንተ ካልዘራህበት የምታጭድ ካልበተንህበትም የምትሰበስብ ጨካኝ ሰው እንደሆን አውቃለሁ። ስለፈራሁም ሄድሁና መክሊትህን በምድር ውስጥ ቀበርኩ በማለት መለሰለት። ይህ ንግግር ከአመፅ ንግግርነቱ በተጨማሪ ሐሰት አለበት። ምክንያቱም እርሱ እንዳለው ጌታው ካልዘራበት የሚያጭድና ካልበተነበት የሚሰበስብ ጨካኝ ሰው ቢሆን ኖሮ ያደርግ የነበረው ምንም መክሊት ሳይሰጠው ከነትርፉ 2 መክሊቶችን ይጠይቀው ነበር። ነገር ግን ተጽፎ የምናነበው ትርፉን ከመጠየቅ በፊት 1 መክሊት ሰጥቶት እንደነበረ ነው። ይህ ማለት አስቀድሞ ገንዘቡን ዘርቶ ነበር ማለት ነው። ስለዚህ ይህ ጌታ ዘርቷልና ማጨድ በትኗልና መሰብሰብም ይገባዋል። እርሱ መስራት ሲሳነው እንኳን እድሉን ለሌሎች አልሰጠም። ይህ ሰው የተሰጠው መክሊት በትርፍ ሊመለስ እንደሚገባው ጠንቅቆ ያውቃል። ምክንያቱም ገና መክሊቱን ሲቀበል ከጌታው የተሰጠው ትእዛዝ ነውና። ስለዚህ ምንም እንኳን መውጣትና መውረዱ ቢከብደውም ወጥተው ወርደው ማትረፍ ለሚችሉ ሰዎች አለመስጠቱ ተጨማሪ ጥፋቱ ነው። ይህን እንዳያደርግ ያሰረው ደግሞ ውስጡ የተቀረጸው የአመፅ መንፈስ ነው። ጌታው መጥቶ ስለ ትርፉ ሲጠይቀው የሚመልስለትን ረብ የለሽ ምክንያት እንደ መከላከያ አድርጎ ማሰቡ አእምሮ ሌላ አማራጭ እንዳያስብ የዘጋበት ይመስላል።
በመጀመሪያውም ይሁን በሁለተኛው አይነት ስጦታ ተቀባዮች ዘንድ ግን ብዙ የሚያሳዝኑ ችግሮች አሉ። በዳግመኛ መወለድ ምስጢር በ40ና በ80 ቀን ጥምቀት ስላገኘ ነው የልጅነት ጸጋ ጊዜ ሰጥቶ የሚያስብ ክርስቲያን ማግኘት በዚህ ዘመን በጣም አዳካች ነው። በዓመት ውስጥ ክርስቲያንነቱን ለጥምቀት በዓልና ለመስቀል ደመራ ካልሆነ ትዝ የማይለው ቁጥሩ ቀላል አይደለም። ከዚህ የከፋው ደግሞ ከቤተ ዘመድ አንድ ሰው ምናልባትም ራሱም ሊሆን ይችላል ነፍሱን ከሥጋው ካልተለየች ወደ ቤተ ክርስቲያን ደጅ ብቅ አይልም። እግዚአብሔር የልጅነት ጸጋን በመስጠት ለእኛ ያለውን ፍቅሩን አሳይቶናል። ምክንያቱም ልጅነታችን ዋጋ ተከፍሎበታልና። ልጆች የተባልነው እንዲሁ አይደለም። እኛ ልጅነትን እንድንቀበል አምላክ መከራን ተቀብሏል። የጥምቀታችን ውሃ የፈሰሰው በጦር ከተወጋው ከጌታ ጎን ነው። ወንጌላዊው ቅዱስ ዮሐንስ ይህን ሁሉ ሲያመለክት እንዲህ በማለት ተናግሯል። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። እኛ ልጆቹ እንድንሆን ዘንድ እግዚአብሔር ካሳየን የአባትነት ፍቅር በተጨማሪ ልጆች ስለመሆናችን የገባልንም ተስፋ ከአእምሮ በላይ ነው። ሐዋርያው ቅዱስ ጳውሎስ ለገላትያ ምዕመናን በላከው መልእክቱ እንኪያስ እናንተ ልጆች ናችሁ እንጂ ባሮች አይደላችሁም፣ ልጆች ከሆናችሁ በኢየሱስ ክርስቶስ የእግዚአብሔር ወራሾች ናችሁ በማለት ስለሚጠብቀን ተስፋ ነግሮናል። ስለዚህ በጣም ልንጠነቀቅበት የሚገባን የመጀመሪያው መክሊታችን ልጅነታችን መሆኑን መረዳት ያስፈልገናል። በዚህም መክሊት እንድንሰራ የታዘዝናቸውን ምግባራት እንድናፈራ የሚጠበቅብንን ፍሬዎች ማፍራት አለብን። ያለበለዚያ መክሊቱን እንደቀበረው ሰው መሆናችን ነው። ቃሉን የሰማንና የምናውቅ ሁላችን በሞቱ ላዳነን፣ በልጅነት ጸጋም ላከበረን፣ በትንሣኤውም ላረጋጋን፣ በመስቀሉ ጥልን ገድሎ ከራሱ ጋር ላስታረቀን፣ በውሂዘ ደሙም ሕይወትን፣ ሰላምን፣ ፍቅርን፣ በረከትንና ዘላለማዊ ደስታን ለሰጠን አምላካችን በመታዘዝ አቅማችን በሚፈቅደው አገልግሎት ጸንቶ መገኘት ተገቢ ነው። በአገልግሎት የመጽናት ምልክቱ ደግሞ አትራፊነት ነው። ቅዱሳን ነቢያት፣ ቅዱሳን ሐዋርያት እንዲሁም ቅዱሳን ሊቃውንት በቤተ ክርስቲያናችን ታሪክ በአትራፊነት ይታወቃሉ። ለማትረፍ ግን ራሳቸውን ለእውነት፣ ለአገልግሎት፣ ለመከራ አሳልፈው በመስጠት ነው። በትንሹ መታመን ሲባል የኛ አገልግሎት ከፈጣሪ ቸርነት ጋር ስለማይመጣጠን ነው። በብዙ ሾመሃለሁ ማለቱም በመንግሥተ ሰማያት ለዘላለም ከብሮ መኖርን ነው። ከቅዱሳን ነቢያት፣ ከሐዋርያት፣ ሰባ አርድእት ሊቃውንትም የሰማነውን ያየነውን እውነት ምንጊዜም ትጉህ ሠራተኛ የሚሠራው መልካም ሥራ ሁሉ ለቤተ ክርስቲያንም ሆነ ለሀገር የሚሰጠው ጥቅም እጅግ ከፍተኛ መሆኑን ነው። ከላይ እንደተጠቀሰው ሁሉ ይህ ምሳሌ ቅዱስ ሉቃስም በወንጌሉ በጥቂቱ ለየት ባለ አተራረክ ግን በሁለቱም ክፍል አንድ አይነት መልእክት ያለውን ምሳሌ ጽፎልናል። ይኸውም በሉቃስ ወንጌል ምዕራፍ 19 ከቁጥር 12 እስከ 27 ላይ እናገኘዋለን። ከሁለቱም የተነገረው ትምህርታዊ ይዘቱ አንድ ነው። ጌታችን ብዙ ጊዜ የምስጢረ ድኅነትን ትምህርት በምሳሌ እንዳስተማረ ተረድተናል። ከላይ ባየነው ታሪክ አንድ ሰው አንድ መኮንን እያለ በምሳሌው የተናገረው ባለ መክሊቱ ሰው ራሱ ጌታችን ነው። በሶስት ተከፍለው የቀረቡት እንደየአቅማቸው መክሊት የተቀበሉት አገልጋዮችም በመጀመሪያው ገለጻ ስለ መምህራነ ወንጌል የተነገረ ነው። መምህራነ ወንጌል ሊቃነ ጳጳሳት፣ ጳጳሳት፣ ቀሳውስት፣ ዲያቆናት ወንጌልን የሚያስተምሩ እንደየአቅማቸው የወንጌልን ሥራ ሲሰሩ ምዕመናንን አስተምረው ሊያበረክቱ ሊያበዙ ሥልጣነ ክህነትን ተቀብለዋል። ይኸውም ባለ 5 መክሊትና ባለ 2 መክሊት አገልጋዮች የተቀበሉትን መክሊት ከነትርፉ እጥፍ አድርገው ለጌታቸው የመለሱት ብዙ ጥረትና ድካም አድርገው ነው። ትርፍ ለማግኘት ብዙ መድከም ያስፈልጋል። በትጋት፣ በንቃት፣ በታማኝነት፣ በድፍረት መስራትና ማስተማር ያስፈልጋል። ምዕመናንን በእጥፍ ለማብዛት ብዙ ጥረት ማድረግ ያስፈልጋል። እነዚህ አገልጋዮች እንዲሰሩበት እንዲያተርፉበት የተቀበሉትን መክሊት በትጋትና በታማኝነት ጸንተው ስለነገዱበት ብዙ ትርፍ ሊያገኙ ቻሉ።
ከነትርፉም ለጌታቸው በማስረከባቸው በጌታቸው አንደበት ተመሰገኑ። በበለጠም በከፍተኛ ቦታ ተሾሙ። ይህም ብቻ አይደለም፣ ከጌታቸው ጋር የደስታው ተካፋዮችም ሆኑ። እንደዚሁ ከጌታችን ስልጣነ ክህነት የተቀበሉት የወንጌል መምህራንም በአደራ ስም የተቀበሉትን የስልጣን መክሊት ከሰሩበትና ከነትርፉም ለጌታቸው የሚያስረክቡ ከሆነ አግብርት ሄራን ወፍቁራን በጎና ተወዳጅ አገልጋዮች ተብለው ንዑ ወሃቤ የብሩካኑ ተብለው ደስ ብሏቸው ከጌታ ጋር ወደ መንግሥተ ሰማያት ይገባሉ። ሐዋርያው ቅዱስ ጳውሎስም ስለ መምህራነ ወንጌል ዋጋ ሲያስተምር በበጎ የሚላኩ አገልጋዮች እጥፍ ድርብ ዋጋ ይገባቸዋል፣ ይልቁንም ወንጌልን በመስበክና በማስተማር ለሚደክሙ ይላል። ነገር ግን ስልጣነ ክህነትን ተቀብለው የማያስተምሩ የማይሰብኩ ምእመናንን የማይጠብቁ ጳጳሳት፣ ቀሳውስት፣ በአጠቃላይ ንስሐ አባቶች ግን ፈርቼህ መክሊትህን ምድሪቱን ቆፍሬ ቀበርኩት ብሎ እንደተናገረው እንደ ሐኬተኛው አገልጋይ ይቆጠራሉ። ያ መክሊት ቀብሮ እንደተፈረደበት እነርሱም ፍርድ ይጠብቃቸዋል። የጌታም የስልጣን መክሊት የሚቀብር ሁሉ ታስሮ ወደ ውጪ ከጨለማ ወደ ገሃነም እሳት እንደሚጣል ጌታችን ተናግሯል። ያ እምነትና ትጋት የሌለው አገልጋይ የተቀበልኩትን መክሊት ብነግድበት እከስራለሁ፣ ብሰራበት ይጠፋብኛል፣ ብመነዝረው ይሳሳትብኛል፣ እንዲህ ባደርገው እንዲህ ይሆንብኛል ብሎ በፍርሃትና በጥርጣሬ ተውጦ ምንም ሳይሰራበት እንደቀረ ሰነፍ መምህራንም እንደ እርሱ ብናስተምርና ብንገስጽ ምእመናንን ቢጠሉንሳ፣ ንስሐ ልጆቻችን ቢቀየሙንሳ፣ ጌቶቹ ቢያኮርፉሳ እያሉ ስልጣናቸውን ደብቀው በስንፍናና በጥርጥር ተውጠው በድንገት ይጠራሉ። በድንገትም የመክሊቱ ጌታ ይመጣባቸዋል። ያን ጊዜ ያፍራሉ። በሌላ በኩል በሁለተኛው ገለጻ ምዕመናንም እንደ አቅማቸው መክሊት ተቀብለዋል። በ40 በ80 ቀን የተቀበሉት ክርስትና ራሱ መክሊት ነው። ያውም ሰማያዊ መክሊት ነው። ይኸውም ጸጋ ወይም መንፈስ ቅዱስ ነው፣ ወይም ቅዱስ ቅብዓት ሜሮን ነው። በመሆኑም ይህንን የተቀበሉትን ሰማያዊ መክሊት ሊሰሩበትና ሊያተርፉበት አደራ ተቀብለዋል። ስለዚህ ለክርስቲያኖች የክርስትናን ስም ብቻ መያዝ አይበቃም። ዘወትር ተግተው ሊጸልዩና በጾም ጊዜም ሊጾሙ ይገባል። ከዚሁም ጋር በማቴዎስ ወንጌል የተገለጸውን የምጽዋት ሥራ መፈጸምና በተገቢው ቀንም ቅዱስ ቁርባን መቀበል ይገባቸዋል። አለበለዚያ መክሊቱን እንደቀበረው ሐኬተኛ አገልጋይ መሆናቸው ግድ ነው። በክርስትና ሕይወት ሰማያዊ መክሊትን የተቀበለ ሁሉ ከተገለጹት የሥጋ ሥራዎች በመራቅ በዚሁ መልእክት የተመለከቱትን የመንፈስ ቅዱስ ፍሬዎች የማፍራት መንፈሳዊ ግዴታ አለበት። ቅዱስ ያሬድ በጾመ ድጓው ይህንን ሳምንት በመክሊት ምሳሌ አገናኝቶ ያደምቃል። ገብርኄር ወገብር ምእመን መኑ ውእቱ ገብርኄር ብፁዕ ውእቱ ገብርኄር ገብርኄር ወምእመን ዘበውሁድ ምእመነ ኮንከ ዲበ ብዙ እሰይመከ ባ ውስተ ፍስሓሁ ለእግዚእከ። በጥቂት ታምነሃል በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ። ይህ መዝሙር የታማኝነትን የመልካም ሥራንና የፍርድ ቀንን ያደምቃል። በየቀኑ የድጓ መዝሙሮች ዘሰንበት፣ ዘሰኑይ፣ ዘሰሉስ ሁሉ በገብርኄር ጭብጥ የተመሰረቱ ናቸው። ዛሬ መክሊት የለኝም የሚል ሰው የለም። እግዚአብሔር ለእያንዳንዳችን የሰጠን መክሊቶች አሉ። እግዚአብሔር የሰጠን ትልቁ መክሊት ጊዜ ነው። ይህንን ጊዜ ለጸሎት፣ ለምስጋናና ለበጎ ሥራ እያዋልነው ነው ወይስ በከንቱ እያጠፋነው ነው? ዕውቀትና ጥበብ የኔታ ምስሎች አንዱ የጥበብ መክሊት ናቸው። ጥበብ ለፈጣሪ ክብርና ለቤተ ክርስቲያን አገልግሎት ሲውል ትርፍ ያመጣል። ሀብትና ጉልበት፣ ድሆችን መርዳት፣ ቤተ ክርስቲያንን ማገልገል። ጌታው ሲመለስ 5ና 2 ያተረፉትን አንተ በጎ ታማኝና አገልጋይ ገብርኄር ወምእመን በጥቂቱ ታምነሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታህ ግባ አላቸው። ይህ ሰማያዊ ክብር ነው። ያ የቀበረውን ግን አንተ ክፉና ሰነፍ ባሪያ ተብሎ ተቀጥቷል። መክሊትን መቅበር ማለት እግዚአብሔር የሰጠንን ጸጋ ለሌሎች ሳናካፍል ለራሳችን ብቻ ስንይዘው ወይም ሳንጠቀምበት ስንቀር ነው። ውድ የኔታ ምስሎች ቤተሰቦች፣ በዚህ ጾም ወቅት
ራሳችንን እንጠይቅ። መክሊታችንን ቀብረናል ወይስ እያተረፍንበት ነው? ጾም ማለት መክሊታችንን የምናሳድግበት ወቅት ነው። በጸሎት በሱባኤና በምጽዋት ተግተን ጌታችን ሲመጣ ገብርኄር የሚለውን ቃል ለመስማት እንብቃ። ቻናላችንን ሰብስክራይብ በማድረግ ይህንን መንፈሳዊ ትምህርት ለሌሎችም አጋሩ። ስብሃት ለአብ ወወልድ ወመንፈስ ቅዱስ አሜን። ገብርኄር